ሰላም ክቡራትና ክቡራን፣ ብዙ ጊዜ ቻይንኛ ቋንቋ በዓለማችን ከባዱ ቋንቋ ነው ተብሎ ይገለጻልና ብዙ ጊዜ ሰዎች እንደዛ ብሎ ሲያወሩ ሰማ ነው። ግን በራሴ እይታ እኔ በዓለማችን ከባድ ያልሆነ ቋንቋ አለ ብዬ አላምንም። ምክንያቱም ለተናጋሪው ብቻ ነው ቀላል ሁሉም ቋንቋ ብዬ ማስበው እና ኦፍኮርስ የተወሰነ እንደ ቋንቋው ደግሞ ለየት የሚያደርጉ ነገሮች ሊኖሩት ይችላሉ። በእርግጥ ግን ዋናው ነገር እንዴት ነው መማረው የሚለው ነገር ነው ብዬ ነው የማስበው እንጂ ያ የሆነ ቋንቋ ዝም ብሎ ቀላል ሊሆንም አይችልም፣ ዝም ብሎ ደግሞ ከባድ ሊባልም አይችልም እና ስንማረው በቀላሉ ይገባል አይገባም የሚለውን ነው እንደዛ ብለን ብንገልጽ የተሻለ ነው ብዬ አስባለሁ። እና በዚህ ቪዲዮ የሰራሁላችሁ ምንድን ነው ካለፍኩት ነገር አንጻር እኔ አሁን ቻይንኛን ከዜሮ ተነስቼ ዛሬ ላለሁበት ነገር ብዙ ሰዎች መማርም ስለማይፈልጉ መሰለኝ ቋንቋው በጣም ውድ እየሆነ እየሄደ ነው እና ከዛ አንጻር ከዜሮ ተነስቼ ዛሬ እዚህ ላይ ስደርስ እንዴት የተማርኩት የሚለው ነገር አለ። ሁለተኛ ደግሞ እንዴት ብማር ኖሮ የተሻለ ውጤት ላይ ደርስ ነበር የሚለው ዛሬ ለምኜ ያየሁበት ነገር ስላለ ይህን ሳመራይዝ አድርጌ በዋናነት 3 ወሳኝ ነገሮችን ለእናንተ ይዤላችሁ መጥቻለሁ ማለት ነው። በዚህ መንገድ ከተማራችሁ ደግሞ 100% እርግጠኛ ነኝ በአጭር ጊዜ ውስጥ በእኔ ግምት 6 ወር በጣም ማክሲመም ብዬ አስባለሁ እና ከዛ በኋላ ኦሪጂናል ነገሩን ከያዛችሁ በኋላ ራሳችሁ በራሳችሁ አፕግሬድ የምታደርጉት ነገር ስለሆነ እነዚህ ወሳኝ ነገሮች ለሚጀምር ሰው በተለይ ወሳኝ ነገሮች ቢያውቅ፣ አንድ እየተማረ ያለ ሰው ከሆነ ደግሞ አሁን የመጣበትን መንገድ መልሶ እንዲያየውና አስተካክሎ እንዲሄዱ ይረዳል ብዬ አስቤ ነው ያዘጋጀውላችሁ። ቪዲዮ መጨረሻ ድረስ ከተከታተላችሁ ሙሉውን ነገር ታገኛላችሁ ብዬ ተስፋ አደርጋለሁ። ስለዚህ አብራችሁን ተከታተሉ። ቻይንኛ ቋንቋን ያው ስፔሲፊካሊ እኔ የማውቀው ቋንቋ ይህንን ስለሆነ ማለት ነው ከሀገሬ ቋንቋዎች በስተቀር ከውጭ ቋንቋዎች ያው ሁላችን ኢትዮጵያውያን እንደምናውቀው ትንሽ ትንሽ እንግሊዝኛ እንሞክራለን። ከዛ በተረፈ ግን ሌሎች ቋንቋዎች የሚችሉ ልጆች አሉ። እኔ በበኩሌ ቻይንኛን ነው በደንብ የምችለው። ስለዚህ ቻይንኛ ቋንቋን ወስጄ ለእናንተ እዚህ ላይ ማብራሪያ ስሰጥ ምንድን ነው ለቋንቋው ወሳኝ የሚባሉ ነገሮችን ማወቅ ወሳኝና ወሳኝ ነው ማለት ነው። አጀማመራችሁ ጥሩ ከሆነ አጨራረሳችሁ ጥሩ ይሆናል ማለት ነው። ስለዚህ አንድ ቻይንኛ ቋንቋን የሚማር ሰው ወይም ደግሞ የሚማር እቅድ ያለው ሰው ምን ማድረግ አለበት፣ እንዴት መማር አለበት፣ እንዴት ማጥናት አለበት ለሚሉት ነገሮች 3 ወሳኝ ነገሮችን ከራሴ ተሞክሮ ሳመራይዝ አድርጌያለሁ ማለት ነው። ስለዚህ የመጀመሪያው ምንድን ነው ቻይንኛ ቋንቋ በጣም ቫስት ሰፊ ነገር ስለሆነ አንድ ነገር ነው የምትመርጡት። የምትማሩበትን ዓላማ መለየት አለባችሁ ማለት ነው። ለምንድን ነው የምማረው ነው። መልቲፕል ፐርፐዝ መሆን የለበትም። ለምሳሌ አንድ ሰው ሲነሳ ቋንቋ አስተርጓሚ ይሆናለሁ፣ ቻይንኛ ቋንቋን ችዬ ቻይና ካምፓኒ ውስጥ ወር ደግሞ ኤኒ ካይንድ ኦፍ ስቴጅ ላይ ቻይንኛ ቋንቋን አስተረጉማሉ ብሎ የሚያስብ ሰው እንደ ስራ እድል የሚነሳ ሰው የግዴታ ማወቅ አለባቸው ነገሮች አሉ። ሁለተኛ ደግሞ እኔ ኢምፖርትና ኤክስፖርት ላይ ነው የምሰራው፣ ስለዚህ ቻይና ሀገር ሄጄ እቃ ሳስመጣ ከቻይኖቹ ጋር ለመግባባት ነው የምፈልገው የሚል ሰው ደግሞ የራሱ የሆነ ወይ ይኖረዋል ማለት ነው። ሌሎች ሰዎች ደግሞ ለሆቢ ሊሆን ይችላል፣ ስኮላርሺፕ ሄዶ ለሚማርበት እዛው ሀገር ስቆይ በቀላሉ ቻይንኛ እንድማር ወይም ደግሞ አንዳንድ ዩኒቨርሲቲዎች በአብዛኛው ቻይና ሀገር ሄዳችሁ ስኮላርሺፕ ሲደርሳችሁ የመጀመሪያው ዙር ቻይንኛ ትሬኒንግ ትወስዳላችሁ፣ ቋንቋ ትሬኒንግ ትወስዳላችሁ። ስለዚህ እዚህን ጊዜ ራሱ ይጠቅማችኋል ማለት ነው። ስለዚህ የተለያየ ዓላማ ካለ የተለያየ ስትራቴጂ ነው ሊኖር የሚገባው ማለት ነው። ለምሳሌ አንድ አስተርጓሚ የሆነ ሰው የግዴታ ጽሁፉንም ጭምር መቻል አለበት። ምክንያቱም ሰርቲፋይድ ካልሆነ ማስተርጎም ስለማይችል ቀጥታ ምን ያደርጋል ሄዶ ጽሁፍም ጭምር ይማራል ማለት ነው። በዚህ መሰረት ስታንዳርድ የሆነውን ቻይንኛ ፈተና አልፎ ሰርቲፋይድ ከሆነ በኋላ ነው ለስራ መቀጠር የሚችለው ማለት ነው። ኢምፖርት ኤክስፖርት ከሆነ ግን ሰርቲፋይድ መሆን አይጠበቅባቸውም። ምንድነው ወሳኝ የተባለውን ኮሚኒኬሽን ከተረዳ ያ ሰው በቂ ነው ማለት ነው። ሌሎችም እንደዛው እንደ ፍላጎቱ ይለያያል ማለት ነው። ስለዚህ አንደኛው መለየት ያለባችሁ ነገር አላማውን ነው። ለምንድን ነው የምማረው? ስለዚህ ለዚህ ዓላማ ስለመማር ይሄን በዚህ አቅጣጫ ያለውን ትምህርት ነው የምማረው የሚለው ዲሳይድ ታደርጋላችሁ ማለት ነው። ሁለተኛው ነገር የቋንቋው መሰረታዊ ህግ አለ። ለምሳሌ አንድ ሰው 10,000 ቃላት ችሎ ምንም ላይግባባ ይችላል ከቻይኖቹ ጋር።
አንዳንድ ሰው ደግሞ 300 ቃል ይዞ በደንብ ሊግባባ ይችላል ማለት ነው። ይሄ ምንድነው? የቋንቋን መሰረታዊ ኮር የሚባለውን ሬጉሌሽን ስለሚያሟላ ነው። አንደኛው ሰው ካላሟላ ግን ምንም የተማረው ነገር ዋጋ የለውም ማለት ነው። ስለዚህ ቻይንኛ ቋንቋ ወሳኝና ኮር የሚባለው ቶን ነው። ቶን በቻይንኛ ሲያወሩ ሰምታችሁ ከሆነ ድምፅ አላቸው ማለት ነው። ከፍ የሚል ዝቅ የሚል ኦር ደግሞ ስሙዝ የሆነ ኦር ደግሞ ጉሮሮ ላይ የሚሰሙ ነገሮች አሏቸው። ስለዚህ እነዚህ ነገሮች ስትሰሙ ለእናንተ ላይገባችሁ ይችላል። ብዙ ሰዎች ይህን አይረዱም። ግን 5 ቶን ናቸው በአጠቃላይ ማለት ነው። ቤዚክ የሚባለው 4 ቶኖች አሉ። በተጨማሪ 1 ቶን አለች። 5 ቶን ነች ይህን ሁሉ ሚና የምትጫወተው ማለት ነው። ስለዚህ እያንዳንዱ ቃላት ስትናገሩ ያንን ድምፅ መጠቀም መቻል አለባችሁ ማለት ነው። ካለበለዚያ ግን የተሳሳተ ትርጉም ይሰጣል ወይ ደግሞ ሰዎች ያወሩትን ነገር ምንም ላትረዱ ትችላላችሁ ማለት ነው። ጀስት ይሄን ዲክሽነሪ አምጥታችሁ እዚህ ጋር ብትጭኑት ምንም ዋጋ የለውም ማለት ነው። ስለዚህ ሁለተኛውና ወሳኙ ምንድነው? ቶን ነው ማለት ነው። ሶስተኛውና ወሳኙ ነገር ደግሞ ኢንጌጅመንት ነው። አንድ ቋንቋ ስትማር የዛ ሀገር ሰዎች ጋር ኢንጌጅ ማድረግ አለብህ ማለት ነው። ይሄ ምንድን ነው? በቀጥታ ሊሆን ይችላል። ለምሳሌ ቻይናዎች ጋር የምትገናኙ ከሆነ ወይ ደግሞ ቻይኖች ያሉበት ኤሪያ ላይ የምትሰሩ ከሆነ ወር እዛው ሀገር የምትኖሩ ከሆነ የምትመላለሱ ከሆነ ከሰዎቹ ጋር መግባባት ወይም ደግሞ መስማት መናገር ማለት ነው። ይሄ ምንድን ነው ጥቅሙ? አንድ የቋንቋውን ፍሎ አክሰንቶች የመሳሰሉ ነገሮችን አውቶማቲካሊ ማይንዳችሁ ኮፒ ያደርጋል ማለት ነው። ሁለተኛ ደግሞ አንድ ሀገር ውስጥ ቋንቋ የካልቸር አንድ አካል ነው እንጂ ቋንቋ ዝም ብሎ በራሱን ችሎ የቆመ ነገር አይደለም ማለት። ስለዚህ የዛ ሀገር ባህል ጋር አኗኗር ጋር የሚገናኙ ብዙ ኤክስፕሬሽኖች ቋንቋ ውስጥ ነው የሚገቡት ማለት። ስለዚህ አኗኗራቸውም ሳይገባችሁ ምንም አይነት ክሉ ሳይኖራችሁ የዛ ሀገር ላይ ያን ቋንቋ በደፈናው ተነስታችሁ ለመናገር በፍጹም አትችሉም ማለት ነው። ስለዚህ የሰዎችን የንግግር ስታይል ሊሆን ይችላል፣ የአኗኗር ዘይቤ ሊሆን ይችላል፣ ኤክስፕሬሽኖች የመሳሰሉ አይነት ነገሮችን የተወሰነ አንደርስታንዲንግ መውሰድ አለባችሁ ማለት ነው። ከዛ በኋላ ስትሰሙ ክሊክ ያደርጋል ማለት ነው። ታውቁታላችሁ ያን ነገር ማለት ምን ለማለት እንደፈለገ ማለት ነው። ስለዚህ ሶስተኛው ነገር ምንድነው? ኢንጌጅመንት ነው ማለት ነው። ስለዚህ በደንብ ኢንጌጅ እያደረጋችሁ እየተማራችሁ እየሞከራችሁ እየተናገራችሁ መልሳችሁ ሪቫይዝ እያደረጋችሁ ከሄዳችሁ በጣም ውጤታማ ትሆናላችሁ ማለት ነው። እዛ ውስጥ ሌላ ተጨማሪው ነገር ምንድነው? ኢቨን ኢፍ ሰርቲፋይድ መሆን ባይጠበቅባችሁ እንኳን ፈተናዎችን መሳተፍ አለባችሁ ብዬ አምናለሁ። ፈተና ሊኖሩ ይችላል፣ አክቲቪቲዎች፣ ጌት ቱጌዘር የመሳሰሉ ነገሮች ሲኖሩ ከቻይኒዝ ተማሪዎች ጋር መምህራን ጋር የተለያዩ ፕሮግራሞችን አቴንድ ማድረግ በጣም ዋጋ አለው ማለት ነው። ምክንያቱም በአንድ ቀን በጣም ብዙ አይነት ኤክስፕሬሽኖችን ለምዳችሁ ልትሄዱ ትችላላችሁ። ይሄ በጣም ለእናንተ ትምህርት ያግዛል ማለት ነው። ስለዚህ ከዚህ በፊት እኛ አስታውሳለሁ በምንማርበት ጊዜ የተለያዩ ፕሮግራሞች አሉ። ግጥም የሚችል በግጥም ይሳተፋል፣ ወር ደግሞ ዳንስ የሚችል በዳንስ፣ ሙዚቃ የሚችል በሙዚቃ፣ ትወና የሚችል በትወና የተለያዩ አይነት ነገሮችን ፓርቲስፔት ማድረግ እና ውድድሮችን መሳተፍ ከቻላችሁ ኢቨን መወዳደር ባትችሉ እንኳን ሄዶ ማየት መሳተፍ በራሱ በጣም ቫሉ ያለው ማለት ነው። ምክንያቱም ቋንቋውን ስትማሩት እዛው ኢንቫይሮንመንት ውስጥ ራሳችሁን ኢመርስ አድርጋችሁ ስትማሩ ሞር ኢፌክቲቭ ይሆናል ማለት ነው የእናንተ ፕሮግረስ። ሌላው በተጨማሪ ማወቅ ያለባችሁ ነገር ምንድን ነው? በፍጹም በመሀል ማቋረጥ የሚባል ነገር መኖር የለበትም። ምክንያቱም ቋንቋውን ገና እየገነባችሁት ነው ውስጣችሁ። ያን ነገር በጣም ፐርፌክትሊ ከሰዎች ጋር ፍሉዌንትሊ መነጋገር በምትችሉት ፍሪሊ መነጋገር በምትችሉት ደረጃ ባልደረሳችሁበት ሰዓት ላይ በመሀል ስታቋርጡት አእምሯችሁ ውስጥ ያሉ ነገሮች ኢሬዝ ይሆናሉ ማለት ነው። እንደ ማትስ እንደ ፊዚክስ ወይ እንደ ባዮሎጂ አይደለም። ቋንቋ ከሰዎች ጋር መግባቢያ ስለሆነ የምትነጋገሩት ኦዲየንስ ከሌለ ከሰዎች ጋር ኢንተራክሽን ከሌለ ይጠፋል ማለት ነው። ማንኛውም ቋንቋ እኛም የራሳችን ቋንቋ ኢቭን የተወለንበት ሀገር ላይ ያለውን ቋንቋ ጭምር ብትወስዱ ከጊዜ ቆይታ ይጠፋባቸዋል። ስለዚህ ላይክ ዛት ቻይንኛውም ቋንቋ እንደ ሌላኛውም ቋንቋ ይጠፋባቸዋል ማለት ነው። ስለዚህ ኦልዌይስ ፕራክቲስ ኦልዌይስ እዛ ኢንቫይሮንመንት ውስጥ ለመቆየት ሞክሩ። ይህን ይመስላል የዛሬ ቲፕ። ሌሎች ቪዲዮዎች ቀጣይ ካታጎራይዝ አድርጌ በእያንዳንዱ ቶፒክ ላይ ቪዲዮ ሰራላችኋለሁ ማለት ነው። በዛ ቪዲዮ ላይ እናንተ የምትፈልጉትን ኮርስ ብቻ እየገባችሁ ትማራላችሁ። ዩቲዩብ ላይ ለቅላችኋለሁ። በዚህ ቻናል ስለሚለቀቅ ቻናሉን ሰብስክራይብ አድርጉ።
ሀሳብ ደግሞ ይሄ ይሰራልን የምትሉትን ነገር ደግሞ ኮመንት ላይ አሳውቁኝ ማለት ነው። በዚህ መሰረት እየተግባባን ከሄድን በደንብ አድርጌ አስተምራችኋለሁ። በጣም 100% እርግጠኛ ነኝ ፍሉዌንት የሆነ ቻይንኛ አስተምራችኋለሁ ማለት ነው። ስለዚህ ቻናሉን ሰብስክራይብ አድርጉ። ሌሎች ሰዎች ደግሞ እንዲደርሳቸው ከፈለጉ ይህን ቻናል ለሌሎቹ ሪኮመንድ አድርጉላቸው ማለት ነው። ይህን ይመስላል የዛሬ ቪዲዮ ከዳናው ቻይኒስ። አመሰግናለሁ።